8 ዓመት ሙሉ ቁጭ ብለሃል? 8 ዓመት ሙሉ አስጨንቃታለሁ፣ አንጓልላታለሁ፣ አዞራታለሁ። ሚስቴ ናት። በህልም ሌሊት እያልኩ ገናኛታለሁ። ሰው ይቀርባታል፣ ይርቃታል። እሷ ግን ረብላ ታለቅስብኛለች። እናቴ ቅድስት ድንግል ማርያም ምን አርጌሽ ነው የልጅነት ህይወት? አግብተሃታል? አገባሃት? ሌላ ባል እንዳገባት አርጌያታለሁ። የሚስቴ ጭፈራ ነው፣ የሰርግ ጭፈራ ነው። ቆይ እስኪ እናውራ፣ በስርዓቱ በስርዓቱ አውራኝ። ማን አዋረደክ? ማን አዋረደኝ? እሷ እናቷ በወጣኝ በገባኝ ቁጥር ስታቃጥለኝ ስታነሳ ስጥለኝ ምን አርጌን የመጀመሪያ ልጄን የዓይኔን ማረፊያ ከፊት የወሰድክብኝ ምን አረኩ? ቅዱስ ገብርኤል ምን አድርጌ ነው ትለኛለች፣ ታለቅሳለች። እና ገብርኤል ነው ያመነና አንተ ነህ ያጋንንቱ ነው። ቅዱስ ገብርኤል ነው። ቅዱስ ገብርኤል እንድጋለጥ አረገኝ። ቅዱስ ገብርኤል ነው። ውጣ አለክ? አልወጣም። ውጣ አለ ሆይ? አዎ። ምንድን ነህ አንተ? እርኩስ መንፈስ፣ ሰይጣን፣ አጋንንት። የት ነው ያስካት? በልጅነት እድሜዋ እዛ የጅብን ሜዳ ስትዞር ምን በህፃንነቷ? አዎ። ምን ልታረግ ህፃን ልጅ ምን ልታረግ ያስካት? አረግማ ሊሆነ ልጅ አፍቅራ እሱም ፍለጋ ስትዞር የጅብን ላይ ያስኳት። ግን በኋላ እርኩስ መንፈስ እሱን የዋለብሽ እያለ የእሱን ስም ያስጠራታል። ውሸት። አስጠራታለሁ ነው ይባላል። ታስጠራታለህ? አስጠራታለሁ ነው የምትለው? መስተፋቅር ነው ያለው እያልክ? አዎ። እንዳትወድ የእሱን ስም ነው የምትጠራው? ምን ሰርቶብሻል እያል አንተ እንዳይነቃብህ እኔ እንዳርጋለት የእሱን ስም አስጠራታለሁ። በአደባባይ የእሱን ስም ታስጠራታለህ። እንዳትጋለጥ ሴጣን ነው እንዳትባል። ግን አንተ ነህ ልጁ አልሰራባትም። አዎ። ለምን እንደዚህ ስም ትሰጣላችሁ እናንተ? የት ያስኩት ግን እሷን ፍለጋ ነው። እሱን ፍለጋ ስዞር ነው ያስኳት። የጅብን ላይ የት ሀገር ነው? የሰንበት የት ነው ሀገሩ? ምስራቅ ጎጃም ወረዳ ሉማሜ ቀበሌ የሰንበት የጅብን ሜዳ። በቀትር እሱን ፍለጋ ስዞር ከየጅብን ከገደሉ ጋር ወጥቼ ለቀም አጅሬው ገደል ላይ ያስካት። ምን ስትሰራ አንተ? እሷ ስትሄድ መብቷ ነው በመሬት ለመሄድ። አንተ ምን ስትሰራ? ስራ አይደል እንዴ? እኔማ እንዴት ትለኛለህ? እንዴት ማንን እፈልጋለሁ? ቀጥር አለ ቀጥር ስትነበርልኝ ለቀን ማረግና ሚስት አረኳታ። ትቀናለህ? በዝሬዋ ስንት ሰዎች አሉ፣ ግን አማልሳቸዋለሁ። ከሚስቴ ዞር በል ብዬ እለዋለሁ። ታባርረዋለህ? አዎ። ዛሬ ግን አጋለጠችኝ። አይ እንዴት አድርገህ ነው የምታባርረው? እንዴት አድርገህ ነው? ና ወደዚህ። ምን አባቱን ትላለች? የት ነው ያለችው? አዲስ አበባ መጣ አምጥቼ አስገብቻታለሁ። አዲስ አበባ? አዎ። ምን ይሻላል ካለ ምን ይሻላል? ምን ተዋት እንጂ ሚስቴን። ታምር ነው። እንደዚህ ነው እንግዲህ አጋንንት አይነ ጥላና ጋኔል ይባላል። ይሄ ደግሞ ጋኔል። አንዳንድ ሰዎች ጋኔል የሚባል አጋንንት አለ፣ ትዳር የሚከለክል። ሴቷ ጋኔል ከሆነች ወንዱ ላይ ትቀመጥና ሚስት እንዳገባ ተከለክለዋለች ማለት ነው። ገና የሚስት ነገር ሲነሳ ይንቀጠቀጣል፣ ሰውነቱ ሁሉ ይርዳል። እናትና አባት ትዳር ያዝ ሲሉት የትዳር ነው ወይ ይደባደባል፣ ወይ ከቤተሰብ ጋር ይጣላል፣ ወይ ለቆ ይወጣል ማለት ነው። የትዳር ነገር ሲነሳ ማለት ነው። ሴቷም ደግሞ እንደዚህ ሴት ጋኔል ሴት ዛር ካለባት አጋንንት ካለባት ወንድ ነገር ሲነሳ ያው ነው፣ አንበሳ ነው የምትሆነው። ኧረ እንዴ ምናልባት እንደው ትንሽ አንዳንድ ጊዜ 80-90% የእሷ ህሊና በሆነ ጊዜ 5% አጋንንቱ ሲሆን እንዴ ለምንድን ነው እኔ አለ ልጅ ልቀር ነው እንዴ? አለ ትዳር ልቀር ነው እንዴ? ልጅነቴን እንዲሁ በከንቱ ልጨርስ ነው እንዴ? እንልና እናስባል። በዛን ጊዜ ልክ አስበን ስንነሳ ደግሞ መሀል ላይ እሱ ጣልቃ ይገባና ወይ ሴትየዋን ወይ ሰውየውን ወይ ልጅቷን ወይ ልጁን ነብር ያደርጋቸዋል ማለት። በዚህ ነገር ይፋታሉ ወይም ደግሞ
ትዳር ሲከለክል ይኖራል ማለት ነው። እና እንደዚህ አይነት መንፈሶች አንዳንድ ጊዜ ምንድነው ገርግር ይባላሉ። ገርግር የገርግር አጋንንት ነው። ገርግር ማለት ትዳር ብቻ አይደለም የሚገረግረው፣ ልጅም ወንድ ልጅ አብራኩ ላይ ቀመጥ ዘር ፍሬው ላይ ያመክነዋል ማለት ነው ወንድ ልጅን። ሴት ልጅ ከሆነ ደግሞ ማህፀን ላይ ምናልባት ትዳሩ እንኳን ተስማምተው እንደው አንዳንድ ጊዜ የዝሙት መንፈስ የሚሆንበትም ገና አለ። ይሄ ገርግሩ የዝሙት መንፈስ ከማንኛውም ሰው ጋር የሚያጋድም የማንኛውም ዝሙት የሚያሰራ መንፈስ ከሆነ እንዳትጸንስ የወንዱን ዘር ያበክናል፣ ወይም ደግሞ የሴቷ ማህፀን ላይ ቁጭልና ደም ይመታል ማለት ነው። ጽንስ በተጸነሰ ጊዜ ደም ይመታል እና እንደነዚህ አይነት መንፈሶች ትውልድን ያቀጭጫሉ ማለት ዘር እንዳይባዛ፣ ዘር እንዳያድግ፣ የተባረከ ትውልድ እንዳይተካ፣ እንዳይወልዱ ዋና እጃቸው በዚህ አይነት መንፈስ እጃቸው ይሰራል ማለት እና ይሄ ገርግር እድል ዝጋ አይነ ጥላም ይሆናል። ጋኔል ነው፣ አጋንንት ነው ማለት ነው። እሺ አሁን አይነ ጥላ ይሆንክ፣ አይነ ጥላ ዝጋ ያለህ አይነ ጥላ፣ አንተም አይነ ጥላ ነህ። ና እሺ ና። ትዳር ዘግተሃል፣ ትዳር ዘግተሃል። ትዳር እንዳይኖራት እንደዛ አይነት መንፈስ አንተ ትዳር አላዘችም፣ ትዳር የላትም። ለምን ከሁለት ባላፋታክ? እኔ ነኝ ባሏ፣ እኔ ባሏ። እሷ ልታገባ አትችልም፣ እሷ ልትጋባ። ቆቃ ራሱ አጭበርብሬ ነው የወጣሁት። እንዴት አጭበረበርክ? ቆቃ መተክ? አዎ ሁለታ መጀመሪያ 3 ነበርን፣ እዛ ዳንን። ከዛ እኔ ብቻ ቀረሁ አይነ ጥላ። ሸውደህ መጣክ? ሸውጄ መጣሁ። ከዛ መጥቼ ድግስ ላይ የሰው ምድጃ ላይ ጣልኳት። ፔንት አስነቅዬ ብድግ በል እስኪ፣ ብድግ በላ፣ ብድግ በል እስኪ፣ ብድግ በልና፣ ብድግ በል። ምን ነው? እንዴት አረካት? እንዴት መጣች? አይ እንዴት አልችልም። ዛሬ ራሱ አጥፍቻት ነበረ። ከታክሲ አሳስቻው። ከየት ነው የመጣችው? ከደብረ ዘይት። ከታክሲ አሳትካት? አዎ ከታክሲ አሳስቼ ጠደቻ ብዬ አወረድኳት። ጠደቻ ወሰድካት? ጠደቻ ወሰድኳትና የሆነ ባለ ባጃጅ ይዟት መጣ። እዚህ ጠደቻ ለምን ወሰድካት? እንዳትመጣ ነው አንተ ጋር እንዳትመጣ። እዛ ራሱ አሰልችተኛል። አሳስተህ ነው? አዎ ማየት አልፈልግም እኔ አንተ። ለምን? አንተም ማየት አልፈልግም። በስልክ ውስጥ ራሱ ሳይ በጣም ነው የምጠላ። ለምን? ሁሌ እዛ ልሂድ ብላ እዛ ትሄዳለች። ቆቃ? አዎ። ታዲያ ብትመጣ ምን ችግር አለ? ያኔ እኔ የት ሄዳለሁ? እኔ የት ሄዳለሁ ያኔ? አይነ ጥላ ነህ? አዎ ወንዱ አይነ ጥላ። ትዳር ፈተሃል? አዎ አፋተሃል? አፋትቻት። እንዳትስ ልጅስ? 2 ልጅ አላት። ወይ ተቃጠልኩ። እኔ ሌላ አይነ ጥላስ? ሌላ አይነ ጥላ? አንተም አይነ ጥላ ነህ? አይነ ጥላ ና። እሺ እዚህ ጋር የት ሄድክ አንተ? ና ቆይ አትሂድ። አንተም አይነ ጥላ ነህ? ና ወደዚህ። ምን አደረካት አንተ አይነ ጥላ? እኔ ከቤቷ ከትዳሯ ተፈናቅላ ቤቱን ዘግታ ጠፍታ ወደዚህ እንድትመጣ አደረኩ። አጠፋሃት? ከትዳሯ እንድትለይ? ምን ነው ቀናተኛ ነህ? ትቀናለህ? ትዳር አላት፣ ቤት አላት። ከዛ ጠፍታ ቤቱን ዘግታ ወደ አዲስ አበባ እንድትመጣ አደረኳት። ከየት ሀገር? ከጎጃም፣ ከምስራቅ ጎጃም። ከምስራቅ ጎጃም። ከዛ አጠፋሃት? ቀንተህ ነው? ቀንተህ ነው? ቀንቼ? አዎ መተት ነው፣ የትዳር መተት። አብሬ ነው አይነ ጥላው አብሬ የተሰራ። አንድ ላይ ተሰርተሃል? አይነ ጥላው መተትን አስተናገድክ? ምን ይሻላል ካዲያ? አሁንማ ቀኔ ደርሷል፣ ቀኔ ደርሷል። ትለቃላችሁ? እሺ ና ወደዚህ። ሌላ አይነ ጥላ፣ አይነ ጥላ፣ ሌላ አይነ ጥላ ና። እሺ አይነ ጥላ ኮክና፣ አንተም አይነ ጥላ ነህ? ና እሺ። አይነ ጥላዎች መጀመሪያ አይነ ጥላዎች እሸኝ ይስቃል። ያው መጀመሪያ አይነ ጥላ ስለሆነ የሴቱ አይነ ጥላ ሲሄድ የወንዱ አይነ ጥላ ይስቃል ማለት ነው። እሺ አንተስ? አይነ ጥላ መተት። አይነ ጥላ መተት። እሺ አንተም አፋታሃል? አላፋታውም። አላፋታሃል ነበር ልገላት ነበር። ልትገልሽ አንድ ላይ ትሄዳለህ። ቶሎ አይነ ጥላ፣ ሌላ አይነ ጥላ፣ አይነ ጥላ፣ አይነ ጥላ ነው። አይነ ጥላ ብቻ፣ አይነ ጥላ። አንተም አይነ ጥላ ነህ? አንተም አይነ ጥላ ነህ? እሺ ልዝጋ።
ቶሎ በርከክ በል። አንተም አይነት ጥላ አዎ ምን አደረግ? ኧረ ልጅቷ ምንም የላት ምንም ትዳር ምንም የላትም። ዘግተሃል። ሰራ ራሱ ማጨናነቅ እንዳትሰራ ላደርጋት ነበር። ላሳይቅ እሷ ይሄንን ይዛ ነው የምትሰራው። ላሳይቅ ይኸው ስራዬን እንዳንተው ቅዱስ ገብርኤል ይኸው ህመም ጭንቀት ነው አይደል የለቀቅን። ይኸው እንዳትሰራ ማድረግ አልቻልንም። ይኸው ታያለህ ይሄን ይዛ ነው የምትሰራው። ድንብርብሯን እናወጣ ነበር ግን እሷ ይኸው ምንድን ነው ስራውን ላቆም ስል ይሄ እስቲ ብሎ የከለክለኛል። ትሰራለች። ስትሰራ እሷ ትዳር የለም። ለምን አልፈልግም። ልጅስ የላትም። በአሁኑ ሰዓት እኮ 3-4 መውለጃዋ ነው ነበር። የላትም እሷ የላትም። የት ሀገር? የት ነህ? የት ሀገር ነው የተመተትከው? እሱ የመተተው ሞቷል። እባክህ ጎጃሜ ነው የመተተው እኮ ሞቷል። የመተተው ካዲያ እሱ ሲሞት አይሄድም? አትሄድም እንዴ አንተ? እኔ አይጠነጥና መቼ ኃይሌን ለማጠናከር ስል እሷ ላይ ህመም ጭንቀት ለቅባታለሁ። ህመም እሺ አሁን በርከክ በል። ተለምን ሰራዊትን ሰብሰብ በርከክ። አትም አይነት ጥላ ነው ነህ? እሺ ሌላ አይነት ጥላ አንተ ምንድን ነህ? ቡዳ። እሺ አሁን አይነት ጥላውት ና አንተ ና በዚህ ቀን ና እንጂ ና በስላሴ ስም ታዘዝኩ። ና ታዘዝካተ ቶሎ ተዘጋጅ። አይነት ጥላው ተዘጋጅ። ቶሎ ብድግ እና ምን ይሻላል ነው የምትለኝ አንተ? ሚስቴን ተውልኝ። ከየት ነው የመጣኸው? አንተ ከየት መጣህ? ዋኔ ማነገርኩ ከዛ ድረስ አባይን ተሻግረህ ተከትዬ መጣሁ። አባይን ተሻግረህ ወይ አባይን ስትሻገር ቢለቀኝ አለች። አዎ ብዙዎች ሰዎች ወንዝ ሲሻገር አጋንንት ይለቃል ብለው የሚያምኑባት እምነት አለ። እንደ ወንዙን ተራራውን ወጥቼ እሱ አይደለም ተራራው ሰማይም ይገባል ብሎ ነፍሳችንን ይዞ ይገባል። አይለቅም። ያንተ ተራራ ያንተ ወንዝ ማን ነው? ክርስቶስ ኢየሱስ ነው። የሚለቅህ ኢየሱስ ክርስቶስ ላይ ስትደርስ ነው። በኢየሱስ ክርስቶስ ስታመን ነው። በጌታ እጅ ላይ በጌታ ክንድ ላይ ስትሆን እንጂ ተራራ ብትጓዝ ብታቋርጥ ብትዞር ጋራ ብትዞር ተራራ ብትዞር ወንዝ ብትሻገር እንግዲህ ጣናን የማህር ባህር ሐይቅ አልፎ ቢሄድ ወይ ፍንክች። አንዳንድ ሰዎች ምን ያደርጋሉ? አጋንንት ይለቀላል ቢሉና ከአቅማቸው በላይ ሲሆንባቸው እንግዲህ ይሄ መሳቢያው ነው እና ምን ያደርጋሉ? ቱብዬ አሾርከው ወይም ቱብዬ ይቆፍሩና ቱብዬ ትልቅ ቱብዬ ምስጥ የበላ የከመረው ቱብዬ ያሾልኩና ይቆፍሩ። ልክ እንደ ዋሻ ያሾልኩና እዛ የሚቀር ይመስላችኋል። ያ አጋንንት አይደለም። በመድፍ በሚሳኤል ብትለው አይሄድም። አጋንንት ካልጸለይክ፣ ካልሰገድክ፣ ንስሐ ካልገባ፣ ቅዱስ ቁርባን ካልተቀበልክ፣ ተራራ ስለዞርን፣ ወንዝ ስለተሻገር፣ ቱብዬ ስለሾለክን ወይ ፍክች እንዴት ሆነው እግዚአብሔር ካልፈቀደ ከእግዚአብሔር ጋር ካልሆነ አጋንንት ከተዋሃደን በኋላ ይለቀናል ማለት ዘበት ነው። ካልሰገድን፣ ንስሐ ካልገባን፣ ወይ ጸበል ተጠምቀን ጮሆ ካልወጣን ቁጭ ነው። ወይ ያንጠራራን እያዛጋን ዘላለም እድሜያችንን አይቀጫል ማለት ነው። ትዳራችንን ዘግቶ ሀብታችንን ሰልቦ ንብረታችንን አጥፍቶ ስራችንን ብኩን አድርጎ እድሜያችንን አሳጥሮ አጋንንት የመጨረሻው ስራው ያው ነፍስን ይዞ ወደ ሲኦል መውጣት ነው። እንግዲህ ይህ ደግሞ ካለ ጾም ጸሎት ካለ ስግደት የሚወጣ ነገር የለም። በመጾም በመጸለይ በመስገድ በመንበርከክ ቅድም አባታችን ሲያስተምሩ መምህራችን አይምሮ ሲያስተምሩን ጸልዩ አባታችን ወይ ወደ ፈተና አትግባ እያሉ ሲያስተምሩ እንደነበረ ሁሉ ካልጸለይን ካልሰገድን ከፈጣሪ ጋር ካልሆንን በጌታ በኢየሱስ ክርስቶስ ካልተባረክን አጋንንት አይወጣም።
ወገን ሆኗል ተብሏል። ወገን ዘመድ ተብሏል ማለት ነው። የኛ ዘመዳችን ነው፣ ወገናችን ነው አጋንንቱ ማለት ነው። ዘመድ ነው ያለው። ለዝንቱ ዘመድ ለጾም ወጸሎት እይበውእ ነው ያለው። ያለ ጾም ጸሎት ይህ አጋንንት ዘመድ ነው ያለው። ዘመድ ወገን አይወጣም። ሴጣን ወገናችን ሆኗል ማለት ነው። ሴጣን ወገናችን ሆኗል። ስለዚህ ወገናችን ነው፣ ልክ ነው። ወገናችን መባሉ ደግሞ ሳምንት ነግሬያቸዋለሁ። ሔዋን አዳምና ሔዋን 60 ወለዱ። ማንታ ማንታ 30 ጊዜ 60 ወለዱ ይላል። 30ዎቹ ደበቀች፣ 30ዎቹን አሳየች። 30ዎቹ የተረገሙ ሆኑ፣ 30ዎቹ የተባረኩ ሆኑ። የአዳምና ሔዋን ልጆች ማለት ነው። መጽሐፈ ሄኖክ የትልቁ ቤተክርስቲያናችን መጽሐፍ ይነግረናል፣ ያስተምረናል። ማንታ ማንታ እንደወለዱ አቤል ከአንድ ሴት ጋር ተወልዷል። ቃየልም ከአንድ ሴት ጋር ተወልዷል። ሴትም እንደዛ ከአንድ ሴት ጋር ተወልዷል። እንደዛ እየተባለ ማንታ ማንታ 30 ጊዜ ነው የወለዱት። 30 በሁለት 60 ይሆናሉ። 60ዎቹ እግዚአብሔር ሊባርካቸው ቢጠይቃት አይ አይደለም አቤል እንደሞተብኝ እኔ ነኝ ቆንጆችን መርጬ ልደብቀው፣ አቤልን የወሰደብኝ አምላክ እነኝህንም ሊገልብኝ ነው ብላ 30ዎቹን ደብቃ አስቀምጣለች። ለዚህ ነው ጌታችን ኢየሱስ ክርስቶስ ወገን ያላቸው ማለት ነው። ይህ ወገን ያለ ጾም ጸሎት አይወጣም። ወገን ያለው ያ ነው። ለምን? በስጋ ልቡሳነ ስጋ ለብሰው እነኝህ የተረገሙ አጋንንቶች ልቡሳነ ስጋ ሆነው ይጋባሉ፣ ይዋለዳሉ። በባህር ውስጥ ነው የሚኖሩት ማለት ነው። በወንዝ ውስጥ፣ በባህር ውስጥ፣ በበረሃ ውስጥ በትላልቅ ዛፍ ስር ይዋለዳሉ። አንዳንድ ጊዜ ወደ ገጠር ያደጉ ልጆች እናውቃቸዋለን። ወርካ ሽር ትላልቅ ሾላ ስር ወይም ዋንዛ ስር ብሳና እንኳን አይጠጉትም። ብሳና አንዳንድ ጊዜ ብሳናን መብረቅ አይመታውም። ለምን? አጋንንት ብሳና ስለማይወዱት አይወዱትም። መከኒሳ የደማ አፋስ ኦሮሚፋ ብሳና ማለት አይወዱ አጋንንት አይወደውም። እንጨቱ አይረባም እንጂ ለቤተ ክርስቲያን ጥቅም አይሆንም። ብሳና እንጨቱ ወዲያው ነቀስ ስለሆነ ብሳና አይነከውትም። ብሳናን አጋንንቶች አይጠገቱም። እና አንድ የኔ ጓደኛ ነበረና እንደው ገጠር በነበረበት ሰዓት ምን አደረገ? እረኞች እያገድን በነበረበት ሰዓት ከብቶች እናገደን ነበረና በዛን ሰዓት ልጁ ከቤተሰብ ይጣላና ብሳና ስር ማነው ትሩማንትሪ የሚባል ዛፍ ላይ ይወጣል። ሌሊት ትሩማንትሪ ላይ ይወጣና ሰዎች እነኛ ዝም ብሎ ሲያቸው በመጨረሻ ላይ አባቶቻችን አጋንንት ብሳና አይወድም፣ ከቤተሰቡ ጠፍቶ ነው እና በረሃ ነው አገሩ፣ ፀሐይማ ዝናብ በብዙ ይሄን ጠርን ታህሳስን ውሃ የለም፣ ወንዙ በረሃ ይሆናል ማለት ነው። እና እሱ ያዛ ወንዝ ላይ ብሳና ላይ ያድራል። ይወጣና ከጅብ ለማምለጥ ብሳና ላይ እና ብሳና ላይ ሆኖ ሰዎቹ ሌላ ወርካው ትልቅ ሾላ ስር አለ። እዛ ሾራውና ወርካው ስር ብሳና አለ። ብሳና ቅጠል ስር ተሸፍኖ ያል ነበረ ልጁ ማለት ነው። እና ምን ያደርጋሉ? እንደ ሰው ይመጣሉ፣ ይጨፍራሉ፣ ይጋባሉ፣ ይዳራሉ። ልጁ ያያው ማለት ነው። ይዳራሉ፣ ራቁታቸው ነው የሚሄዱት፣ ይጋባሉ፣ ይወልዳሉ፣ ይፈጫሉ፣ ይሰበስባሉ፣ ያወካሉ፣ ይጋገራሉ። አንዳንድ ጊዜ እንግዲህ ያጋጠማችሁ ሰዎች ምንም በሌለበት በረሃ ወንዝ ላይ ስትሄዱ ትኩስ እንጀራ ይሸታችኋል። አይሸትም? ይሄን ያጋጠመው ሰው የለም? በረሃ አካባቢ ወይም ደግሞ ምንም ቤት በሌለበት አካባቢ ትኩስ እንጀራ ዛፍና ወርካ ሾላ ባለበት ወይም ደረቅ ወንዝ ባለበት ሲሻገሩ ትኩስ እንጀራ ወይም ደግሞ የቡና ቃና ያውዳል። እኔ በዋደኩበት አካባቢ እንዴ ይባላል። እና አይደለም አጋንንቶቹ እንጀራ እየጋገሩ ነውና ይሸታል እናላለን በልጅነታችን። እና ከብቶች ስናገድ አንዳንድ ጊዜ ይጣራሉ፣ ሰዎችን ይጣራሉ። ግን ሄደን ስናያቸው ምንድነው ከቦታው ይሰለባሉ ማለት ነው። ይሄ ደግሞ በገድለ ተክለ ሃይማኖት ላይ ታውቃላችሁ። መጥቁል የተባለው አጋንንት እጢውን አስጥለው አቡነ ተክለ ሃይማኖት ገርዘው ክርስቲያን እንዳረጉት ማለት ነው። አይልም እንዴ መምህር አይመሩ ይላል አይደል? እና እንደዛ አይነት እነኝህ ልቡሳነ ስጋ ሴጣን እጢውን ጣለ ሲባል እንደኛ ይሆናል ማለት ሲደነግጥ ቀድሞ ካያችሁ ነው እንጂ
እሱ ቀድሞ ሳያይ እናንተ ድንገት በድንጋይ ብትመቱት በዱላ ብትመቱት ወዲያውኑ ሰውነቱ ምን ይላል? ከሴጣንነቱ ወደ ሰውነት ይቀየርና ይገዛል ማለት ነው። ይገዙታል። እና ብዙዎች አባቶቻችን ሲያገለግል ኖራል። በታምረ ማርያምም በዚህ ግብፅ አካባቢ በእመቤታችን ታምር ላይ ሴጣን ሆኖ ገዳሙ ላይ ደብረ ምጥማቅ ገዳም መነኮሳትን ያሰቃይ ነበር። ሴጣን ሆኖ ምን እንደሆነ ነው የሚያሰቃያቸው? እሳት ምግባቸውን በረሃብ እንዲሞቱ በረሃብና በጥም እንዲሞቱ ምግባቸውን እንደ መነኮሳት ለስራ ጎበዞች ናቸው ግብፃውያን። እንደኔ ዝም ብሎ ተድበልብሎ መብላት አይደለም። እና በዛን ሀገር አርሰው ቆፍረው በረሃ ስለሆነ ቆፍረው ቀጥቅጠው ይበላሉ። ያለችዋን በሚበላዋትም በቀን አንዴ ነው። ለዛችም ብዙ ድካም አለባቸው። አገሩ በረሃ ሜዳ ስለሆነ ማለት ነው። እህል እንደ ልብ ስለማይገኝበት ሽንኩርት ብቻ ስለሆነ ማለት ነው። እና ያንን ሲደግሞ ጠዋት ወጥተው ማታ ስለሚገቡ ያችን ማታ ለነገዋ ለዛሬዋ ማታ ሌሊት ስለሚሰሩ ምን አደረገባቸው? እምድጃውን እሳት የሚጠቀሙበትን የሚያበስሉበትን እምድጃ ውሃ እያፈሰሰባቸው ያስቸግራቸው ነው። 12 ቀን ሙሉ በተከታታይ ረሃብ እንዲሞቱ አድርጓቸዋል። እያፈሰሰባቸው ማለት ውሃውን እየደፋ አመዱ ላይ እሳቱ ላይ እነሱ አዳፍነውት ሲሄዱ እሳቱ ላይ አፈደ። ጠዋት ሲነሱ ውሃ ነው እምድጃ። ውሃው በምን ይሰሩታል? ወደ ጦማቸው ወደ ስራቸው ይሄዳል። እና 12 ቀን ሙሉ ሲያሰቃያቸው እና መለኮሳት ጽናት ስላላቸው በእግዚአብሔር መንፈስ ቅዱስ ስለተጎበኙ እነኛ አባቱ ወደ ጸሎት ወደ እመቤታችን ጠይቀው፣ ኧረ ምንድነው ግራ ገብቶናል እመቤታችን ብለው ጸሎተ እግዝእትነ ማርያምን ጸለዩ። ከዛ እመቤታችን የመለኮሳትን ድካም አየችና ምን አደረገችው? ያዘችው ይላል። ያዘችውና በአካል ሰው አደረገችው። ይሄ ልቡሳነ ስጋ ነው ማለት ነው። ልቡሳነ ስጋ የተባለው ስጋን የለበሱ አጋንንቶች ማለት ነው። እና እመቤታችን ያዘችውና አመጣችላቸው ለመለኮሳቱ። ይኸው እስካሁን ሲጫወትባቸው የነበረ እስካሁን ሲያደክማቸው የነበረን አጋንንት ይኸው ይዤላቸዋለሁ። ስለዚህ 12 ዓመት ሙሉ እንድታገለግላቸው አለቻቸው። መነኮሳት ምንም ሳይሰሩ 12 ዓመት ሙሉ እንጨት ሲሸከም 5 ሰው 6 ሰው የማይሸከመውን እንጨት ይሸክም ነበር። ሲፈጭ 5 ኩንታል 6 ኩንታል 7 ኩንታል ይፈጭ ነበር ሲፈጭ። እንጀራ ጋር ግን አያደርሱትም ነበር። ለምን? ስለሚሰልም። ከበላው ያው በአንድ ቀን የሰራውን በአንድ ቀን ይበላዋል፣ በአንድ ቀን የፈጨውን በአንድ ቀን ይበላዋል ማለት ነው። ይጨርሰዋል አጋንንት ስለሆነ። እና ወደ እንጀራ ወደ ማዳቸው ግን አያስገቡትም ነበረ። እና ይፈጫል፣ ያቦካል፣ እንጨት ውሃ ይቀዳል፣ እንጨት ይሰብራል። እና 12 ዓመት እንዲገዛና ገዳሙን እንዲያገለግል አድርገዋለች ነው የሚለው። እና እመቤታችን ይሄነኝህ ናቸው አሁን ወገን የተባሉት እንጂ ሳጥናኤል አይደለም። የላይኛው ሳጥናኤል አይደለም። እሱማ መቼም ወገን አይሆንም። ይሄኛው ወገን ግን ልቡሳነ ስጋ ስለሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ ወገን ይህ ዘመድ አለ። ይህ ወገን ለመውጣት ያለ ጾም ጸሎት አይወጣም። ልቡሳነ ስጋ ስለሆኑ አጋንንት ስለሆኑ ማለት ነው። እና እንደነዚህ አይነት መንፈሶች እንግዲህ የምንታገላቸው በምንድን ነው የምናሸንፋቸው? ጫት በመቃምሳ አንዳንድ ጊዜ ድብርት ሲይዘን አጋንንቱ ድብርት ሲይዘን ጫት እንቃም እስኪ እንዲለቀኝ እንላለን። ጫት እንቀማለን። ከዛ ሽሻዋንም በዛ ጎራ እናረጋለን፣ ጎረስ እናረጋለን። ከዛ ከሽሻዋ ስንወጣ ደግሞ አረቄዋን ቆንጨት እናረጋለን። ከአረቄዋ ወደ ድራፍቷ፣ ከድራፍቷ ወደ ምንም ማን ሄድበት የለም። ለምን? ድብርቱን ለማስለቀቅ። ግን ምንድን ነው እየጨመርን ያለ ነው፣ እየጨመርን ነው። ለሱ ምሱን እየሰጠ ነው ማለት ነው። አንዳንድ ጊዜ አጋንንቱ ምንድን ነው የሚለው? ይሄ በጠንቋይ ቤት ሲሄድ ኡቃቢውን ኡቃቢ ሲሾመው ውሸቱን ይነጋገራሉ። ምን ይለው እና ይሾመው መሰላችሁ? እና ዳልሙቲ ነጠቋር አሉ ትላልቅ እነኚህ ባለ ትላልቅ አሁን ፈረቀሳ ሲኬድ እኔ ፈረቃስ እዚህ የሸዋው ዛር ምንድን ነው እኔ እናቴ ከራማ ይላል። ዟሩ ሲባል እኔ እናቴ ያለ ባሌ ኑራ ሁሴን አልወጣም አባቴ ናቸው እናቴ ናቸው ይላል። ያ ምንድን ነው? ሲሾም አጋንንቱ ሲሾም ምን ያደርጉት መሰለህ? አተላ ይሰጡታል፣ ድፍድፍ ያቀምሱታል። ከእንግዲህ ወዲያ እንግዲህ አምላክ ነኝ ይበል ይለዋል። አጋንንቱን ነው ግን ራሱ አጋንንቱን
አጋንንት ይሾመውና ከእንግዲህ ወዲያ መስገድ ተሰርቶልህ እንድትፈርድ መጋረጃ ተጋርዶልህ እንድትፈርድ ሾም ያለህ ነው። ስለዚህ ነው አሁን በየሀገሩ ያሉ ሰዎች ምንድነው እኔ የአሮሲ ግርፍ ነኝ ይላል። እዚህ የአዳልሞት ይመጣና ከአሮሲ ተመርቄ ነው መስጊድ ስሩልኝ ይላል። የወፋ ምሩቅ ነኝ፣ የወፋ ቡኮ የወፋ ጨፌ ምሩቅ ነኝ፣ ስለዚህ መስጊድ ይሰራልኝ እያለ ይፎክራል ማለት። ከዛ በኋላ ይሄ ሰው የኢትዮጵያ ሕዝብ ሞኝ ነው። አንድ ቀን አንድ ምልክት ያሳየዋል። ከዛ በኋላ እንግዲህ ልብሱንም ሀብቱንም ንብረቱንም ለዛ ልጆቹንም ሳይቀር ለዛ መቺሳ ይሰጣል ማለት ነው። እርስ በራሱ እየተሿሿመ ማለት ነው። እና መንፈስ እንደዚህ አይነት ነው። መንፈሶች በጣም ረቂቅ ናቸው። መንፈሶች ረቂቅ ናቸው። የመንፈስን ረቂቅ ደግሞ ሳጥናኤል አንዴ ከተዋረደ በኋላ ተዋርዷል። ወደዚያ ዓለም ነው የተጣለው። በራእየ ዮሐንስ ምዕራፍ 13 ላይ ተመልከቱት። ከ12 ጀምሮ ብትመለከቱት ስለ መንፈስ ምንነት ምንኛ ጠላታችን እንደሆነ ያስረዳናል ማለት። መንፈስ ከሰማይ ወደ ምድር ቦታ የለውም ነው ያለው ሐዋርያው ቅዱስ ዮሐንስ። ከሰማይ ወረደ፣ ከመላእክቱ ጋር ተጣላ፣ እነሱም ወደ ምድር ጣሉት። እነሱ መላእክቶች አብረው ወረዱና ተጣሉ። በሰማይ ስፍራ አልተገኘለትም፣ በምድር ተገኘለት። በዚህን ጊዜ ልክ በምድር ሲወስድ 4 ቦታ ወድቋል ማለት ነው። 5 ቦታ ወድቋል። 5 ቦታ ወድቋል። አንደኛ በበረሃ፣ ሁለተኛ በቆላ፣ ሶስተኛ በባህር፣ አራተኛ በደጋ፣ አምስተኛ በአየር ላይ። እነኚህ አየር 5ቱ የሰይጣን ማረፊያዎች ናቸው። በረሃ፣ ውሃ፣ ባህር፣ ሐይቅ ማለት ነው። ደጋ፣ ቆላ፣ አየር ላይ እነኚህ 5 አሉ። በአየር ላይ የወደቀው ኃይለኛው የሳጥናኤል ሰራዊት ማለት ነው። ስራ አለው። ሁሉም ስራ አላቸው። ኃይለኛ ሰራዊት በአየር ላይ ያለው ማለት ነው። ምንድነው የሚያደርገው? እሱ የእግዚአብሔርን ሰዎች የእግዚአብሔር ልጆች ከፈጣሪያቸው ጋር እንዳይገናኝ ልባችን በጸሎት ሰዓት ልባችን አየር ላይ ሆኖ ልባችን ወደ ሰማይ አምላክ እንዳያርግ የሚከለክል በአየር ላይ ሆኖ ይዘጋል ማለት ነው። በኃጢአት እኛ ስንጸልይ ልባችን እየባከነ ለደቂቃ ያህል ህሊናችን ተመስጦ ሰማያዊ ጽርሐ አርያም የእግዚአብሔር መንግስት እንዳንወርስ በእግዚአብሔር መንግስት ጋር እንዳንገናኝ መንገድ ይዘጋል ማለት ነው። ይሄ አየር ላይ የወደቀው ነው። አየር ላይ የወደቀው የአየር መንገድ ይዘጋብናል ማለት ከፈጣሪ ጋር እንዳንገናኝ። ካመንን በክርስቶስ ኃይል እንነሳዋለን። ካላመንን ግን እንደው ዝም ብለን እንደው ለተለምዶ ጸሎት እስኪ ዛሬ ዝም ብዬ እንደው ብለን ለክስክስ አድርገን የምንጸልየውን ጸሎት እዛው ያስቀረዋል ማለት ነው። እሱ አያርግም፣ እዛው ይከለክለዋል። ሁለተኛው መሬት ላይ ደጋ ላይ ወደቃለ። ደጋ ላይ የወደቀው አሁን ያልኳችሁ ዛር፣ አዳልሞቲ፣ ወሰንገፊ፣ አዳኝ ወርቆ፣ ሻምበሶ፣ አብዱልቃድር፣ ሰይድናው ከድር እያለ ልክ የሰዎችን ኦሮሞ ላይ ከሆነ እኔ ኦሮሞ ተናጋሪ ኦሮሞ ቋንቋ ተናጋሪ ከሆነ ልክ እንደኔው ኦሮሞ ቃል ይዝና ይናገራል። መንፈሱ ግን ሰይጣኑ ግን አንድ ነው። አማራ ከሆንኩኝ ደግሞ እንደዛው አማራን ቃል፣ ትግራይም ላይ ከሆነ እንደዛው ትግራይ የሰውየውን ባህሪ የሰውየውን ቋንቋና ተጠቅሞ ማለት ነው የሰውየውን ቋንቋን ብሔሩን ዘሩን እየተጠቀመ ሰውን ያጠቃል ማለት ነው። ይሄ ደጋ ላይ የወደቀው ዛሩ ማለት ነው። ዛር አዳልሞቲ፣ ወሰንጋላ። አሁን አዳልሞቲ አብዛኛው ሙስሊሙንና ኦሮሞውን ነው የሚያጠቃው። እነ ራሳ ሜቶ፣ እነ ራሳ ጨፌ እነ ኦፋ ቡኮ፣ እነ ኦፋ ጨፌ አቡኮ እየተባለ ምን ኦሮሚያውን ላይ ኦሮሞን ትውልድ ነው የሚያጠቃው ማለት ነው። እና ልክ ሲኬድ በብሔር ይለያል ማለት ነው። ብሔር ይለያል። አሁን የኦሮሞ ላይ ያለው ዛር በአማርኛ አናግረኝ ብትሉት አይናገርም። የሰውየውን ቋንቋ ነው የሚጠቀመው። ትግራይ ላይ ያለውን ዛር በትግራይ አናግረኝ ብትለው አያናገርህም። ጉራጌ ላይ ያለው ወቃቢ በአማርኛ አናግረኝ ወይም በኦሮምኛና ወይም በትግርኛ አናግረህም። ለምን? የራሱን ቋንቋ የራሱን ብሔሩን የሰውየውን ባህሪ ነው የሚጠቀመው። ሰውየው ደግ ከሆነ ሰውየው ደግ ነው፣ መንፈሱም ደግ ነው። ደግሞ ይሄ ባህሪውን ስለሚጠቀም ተመሳስለው የማጥቃት ስልታቸው የተመሳሰለ ስለሆነ ማለት እና እነኚህ ናቸው። አሁን ሰዎችን ብዙ የአዳም ልጆችን እያሳተ ያለው በዛር በወቃቢ እየተለከፈ በአመችሳ እየሄድን እየተረከብን እኛም አስፈርደን ፈራጆች የምንሆንበት ጊዜ አለን። እንደነኚህ አይነት ሰዎች ናቸው በሚጠቁት ማለት ነው። እንደውም አርፈን ተርፈን
እዛ ቤት ይሄን ትላልቅ መስጊድ የሚፈርዱበት ሰዎች አገልጋዮች እንኳን ሳይቀሩ እየሄዱ ይባርካሉ። አገልጋዮች ሳይቀሩ አገልጋዮች፣ ካህናት። እኔ ግልጽ ነው። እኔ የራሳችን ንስሐ አባት የራሴ ንስሐ አባት የራሴ የግሌ ሳይሆን የቤተሰብ ንስሐ አባት ነበረና እንዳልኳችሁ አክስቴ ባለውቃቢ ናት፣ ትፈርዳለች፣ ብዙ ነገር አለ እና እባካችሁን ይችን ነፍስ እናድን ብዬ ጠየኩኝ። ንስሐ አባትየውን ማለት ነው። እባካችሁ ይቺ ነፍስ ትዳን። አንድ ነፍስ ካዳንን አንድ ባለ ጠንቋይን አንድ ባለ ዛር የዛር ፈረስ የሆነውን የሚፈርደውን መስጊድ ያለውን ሰው ካዳንን የአካባቢውን ሕዝብ ሁሉ እናድናለን። እባካችሁ ስለ እግዚአብሔር ብለው እንደው ስለ ቀደሱት ታቦት ስለ መድኃኔዓለም ብዬ ጠየቅኩኝ። ከኋላ ከነጭራሹም ካህናቱን እና ዲያቆናቱን አድማ አደረገና በቅደስ እንዳልገባ ከለከለኝ። ቄሰ ገበዙ ማለት ነው። ከለከለኝ። ለምን ስለው እንዴት እሷ እንጀራ ሆኖ የሰጣትን እግዚአብሔር የሰጣትን እንዴት እኛ እንከለከላለናል? ትፈርዳለች፣ ስለት ይገባላታል፣ ሌላም ይደረጋል። በሬ ይገባል፣ ጥላ ይገባል፣ ምን ይገባል? ኧረ እባክዎትን ተው፣ የሰማዩን አስቡ፣ የምሩን አይደለም። ከነጭራሹም ባራኪ እሳቸው ሆኑ። ቄሰ ገበዙ እኮ ነው። እዛ ሄዶ እንዲህ አይነት አገልጋዮች ልጆቻቸውን ለተኩላ የሰጡ አገልጋዮች ልጆቻቸውን የተሰጣቸውን ስልጣን የማይቀበል በትክክል ክርስቶስ እረኛ ያላደረጋቸው እነኚህ ሌቦች እረኞች ናቸው። ትክክለኛ አገልጋይ አትበሉ። ጠንቋይ ቤት ሄዶ የሚባርክ ካህን አይደለም እሱ። እውነቴን ነው። የጠንቋይ ልጅ ያለው ካህን አይደለም። የጴጥሮስና የሐዋርያትና የጴጥሮስና የጳውሎስ ስልጣን አልተሰጠውም ማለት ነው። ተሽሮታል። ይሄ ለምን ተገዥ ነው? ለሆዱ የተገዛ እና እባካችሁን ብዬ እባካችሁን በኋላ ከነጭራሹም ከቤተ መቅደስም እንድባረር ይሄ መናፍቅ አለኝ። ከነጭራሹ መናፍቅ ነው ይሄ፣ ታድሶ ነው። አስወጡልን ዲያቆናቱን ካህናቱንም። እንዴት ለምን ጠንቋይ ጋር ትሄዱና የጠንቋይን ሀብት ንብረት አትባርኩ ስላልኩኝ ማለት ነው። ዘጥበል እና ምንድነው አገልጋዮች ሳይቀሩ እንኳን እዛ ቤት ውስጥ ይገባሉ ማለት ነው። ጠቋርን የሚገብሩ ካህኖች አሉ። ጠቋርን የሚገብሩ እኔ ጠቋር ነኝ ከቅዱስ ሚካኤል ጋር እቆማለሁ ሲላቸው እውነት እየመሰላቸው ጠቋርን የሚገብሩ፣ ሚስቱ ላይ ጠቋር ይጨፍራል። እሱ አሐዱ አብ ቅዱስ ብሎ ቤተ መቅደስ ይቀድሳል። ሚስቱ ደግሞ ለብቻ ጠቋርን ትገብራለች። እሱ አሐዱ አብ ቅዱስ ብሎ ጠዋት ስጋውን የክርስቶስን ስጋ ይፈትታል። ከሰዓት ማታ ግንቦት ላይ ቦሮንትቻ ይሰጣል። ሄዶ ጥቁር በግ ያርዳል። በረት ውስጥ እኮ እኔ ብዙ ገጠር ቦታ ሄጃለሁ፣ አይቼዋለሁ። እንደነዚህ አይነት አገልጋዮች አሉ ማለት ነው። ይህነኛ አገልጋዮች ደግሞ ወንጌልን ያላወቁ እኔ ግልጹን ነው የምናገረው። ወንጌልን ያላወቀ መጽሐፍ ቅዱስን ያላወቀ አገልጋይ ልጆቹን ያስበላ ያለው ቅዱስ መጽሐፍ ቅዱስን ያላወቀ አገልጋይ ከጠንቋይ ጋር ይዋሃዳል፣ ከጠንቋይ ጋር ይግባባል። እንግዲህ ይኖራል ተመሳስለው የሚኖሩ ማለት ነው። ጠንቋዩ እንዳይቀር ብሩ ይቀርበታል፣ ጠንቋኑ እንዳይከደው ማለት ነው። እዛ ጋር ወደ ቤተ ክርስቲያን እንዳይመጣ ደግሞ ተመሳስሎ የመኖር ባህሪ አለ እና እንደነዚህ አይነት አገልጋዮች ንስሐ አባቶቻችሁን እውነት መርምሩ። እኔ ግልጹን ነው የምናገረው፣ መርምሩ። የት ነው የሚውለው ንስሐ አባቴ ብላችሁ ምእመናን ለንስሐ አባቱ ምንድን ነው? እረኛ ነው ማለት ነው። እሱ ብቻ አይደለም የሚያግዳችሁ፣ ንስሐ አባታችሁ ብቻ አይደለም የሚያግዳችሁ እናንተም ለነሱ ንስሐ አባት ንስሐ ልጆቹ ብትሆኑ አባታችሁ የት እንደሚውል ጠይቁት። እዚህ ቦታ የሚገባ ከሆነ አባቴ እዚህ ቦታ እኮ አይፈቀድም፣ ጠንቋይ ቤት እንዴት ለሁለት መንግስት ሊገዛ አይቻልም በሉት። እንግዲህ የሚቃወም ሊኖር ይችላል። እንግዲህ አሁን የውቃቢ ቤት ይሄን ወይ ከመካከላችን ሊኖር ይችላል፣ ሊሰልልም የመጣ ይኖር ይችላል። ግልጹን ነው የምነግረው እኔ። በቃ ጠንቋይ ባለ ውቃቢና መንግስት እግዚአብሔር መንገድ የለው። በቃ መንግስት እግዚአብሔር ራሱን የቻለ ነው፣ የጠንቋዩም ደግሞ ራሱን የቻለ ማስመሰል አይሰራም። እንደነዚህ አይነቱ አሁን ብዙ ዘመዶቻችን ወገኖቻችን የተጠቁት በእንደዚህ አይነት ነው። በቃ ጠንቋዩም የራሱን ጥንቆላውን ይስራ፣ እሱ መብቱ ነው። እኛ መከልከል አንችልም። እንኳን እኛና መንግስትም ፈቅዶላቸዋል፣ ነፃ ፈቃድ ብሎ ሰጥቷቸዋል ማለት ነው። ግን ልጆቻችንን ማስተማር
ጠንቋይ፣ አስማተኛ፣ ዛር አንጋሽ፣ በየሰፈሬ ውስጥ ድቤ የሚቀጠቅጥ መስጊድ እየሰራ ድቤ የሚቀጠቅጥ፣ ጨሌ የሚጥል፣ ጠጠር የሚጥል፣ አውደ ነገሥት የሚገልጽ የእግዚአብሔር መንግስት አይወርስም። እነኚህ 5 ውሾች ናቸው ነው የሚለው አይደለም? 5 ጠንቋይ፣ አስማተኛ፣ ዘማውያን፣ ጣዖት አምላኪ፣ የሰው ገንዘብ ያደረ የእግዚአብሔርን መንግስት አይወርስም። በቃ ተብሏል። በእግዚአብሔር በአባቶች ተደርጓል። በክርስቶስ ኢየሱስ በቅዱስ ጳውሎስም ቃል ተነግሯል። የተወገዘ ነው። ስለዚህ ከጠንቋይ ጋር ህብረት አይኖራችሁ። ከመልካም ሰው ጋር ከዋላችሁ መልካም ትሆናላችሁ፣ ከክፉ ሰው ጋር ከዋላችሁ ክፉ ትሆናላችሁ። ስለዚህ ራሱ ጠንቋይ ጋር ከሄደ አንድ ሰው ጠንቋይ ቤት ሲሄድ ወይም ዛሩ ጋር ሲሄድ መልሶ የሚበላው ቁርስ የቡና ቁርስ፣ የሚጠጣው ቡና፣ መሳተፍ ሁሉ መንፈስ ስላለበት ያን ሁሉ ተዋህዳችሁ ነው ወደ ቤታችሁ የምትገቡት ማለት ነው። በዛ ሁሉ ይገባባችኋል። ባለውቃቢ ቤት ሄዳችሁ፣ ጠንቋይ ቤት ሄዳችሁ የምትበሉት ምግብ ሁሉ ዛሬ ግብር የጠንቋይ የአዳልሞቲ ግብር ነው፣ የሰንጋላ ግብር ነው፣ የአዳኝ ወርቁ ግብር ነው ብሎ በሬ አርዶ ከብት አርዶ ቢያበላችሁ እናንተ ላይ ልክ እንደ ክብሪት እያስገባ እንደ እሳት እየለኮሰባችሁ ነው ያላችሁት ማለት ነው። ከእንደዚህ አይነት ነገር እንድትቆጠቡ ቤተክርስቲያን አትፈቅድም። የኢትዮጵያ ኦርቶዶክስ ተዋህዶ ያለ ስላሴ ያለ አጋዕዝተ ዓለም ስላሴ አምላክ የላትም። በሰማይም በምድርም አጋዕዝተ ዓለም ስላሴ መድኃኔ ዓለም ኢየሱስ ክርስቶስ ነው በአንድነቱ እግዚአብሔር፣ በሶስትነቱ አብ ወልድ ወመንፈስ ቅዱስ። በቃ ይሄ ነው ቅድስት ቤተክርስቲያን የምታስተምረን እንጂ ለሁለት መንግስት ልትገዙ አይገባችሁም። ሁለት መንግስት ተገዝቶ መንግስተ ሰማያት መግባት የለም። አንድ መንግስታችን ዘላለማዊ አጋዕዝተ ዓለም ስላሴ ናቸው። የኢትዮጵያ ኦርቶዶክስ ተዋህዶ የምትከተለው ይህንን ነው እንጂ እንደው በገባህበት በወጣው በጀበናውም አምላክ፣ በጨሌውም አምላክ፣ በመስጊዱም አምላክ፣ በድቤውም አምላክ፣ የፈረቀሳውም የባሌውም የፈረቀሳውም የዛም ብትል ከእግዚአብሔር ሕግ ውጭ ናቸው። ግልጹን ነው የምንናገረው። እናንተ እንድትድኑ ነው እኛ የምንጥረው። እናንተ ከሰይጣን እጅ እንድትወጡ ነው እንጂ እኔማ ራሴ ድኛለሁ። ኃጢአተኛም ብሆን በደለኛም ብሆን ክፉም ብሆን ደግም ብሆን የራሴን ስራ ራሴ ክርስቶስ ነው የሚገባኝ። ግን እዚህ ጋር የምንጮኸው ከሰው በላይ ተከፍሎን ሳይሆን ገንዘብ ለማግኘት ሳይሆን የሰውን ነፍስ ማዳን ነው። እግዚአብሔርም መንፈስ ቅዱስን የሚሰጠን ሰዎች ወደ ህይወት ከእግዚአብሔር ጋር ከፈጣሪ ጋር እንዲገናኙ ነው። ከዲያብሎስ እስራት እንዲፈቱ ነው። ከጠንቋዩ፣ ከአስማተኛው፣ ከአይነ ጥላው፣ ከቡዳው፣ ከዛሩ እንዲለዩ ነው። ይሄንን ማንለይ ከሆነ ምኑን ለፋ? እናንተን ፀሐይ ላይ አቁመን ይሄም አይለይ ከሆነ ዝም ብሎ ለመለፍለፍ ከሆነ ያ ከንቱ ነው። የኔም አገልግሎት የእናንተም አገልግሎት ከንቱ ነው። ተመሳስለን የምንሄድ ከሆነ ተሸፋፍነን የምንሄድ ከሆነ ማለት ነው። በመሸፋፈን የእግዚአብሔር መንግስት አይወረስም። ቃሉን እንናገራለን፣ እውነቱን እንናገራለን፣ ቃሉን እናስተምራለን። ክፉን ክፉ ነው እንላለን፣ ደጉን ደግ ነው እንላለን ማለት ነው። እንነግራችኋለን ማለት ነው። የተነገረንን እንነግራለን። ከአበው ከቅዱሳን አባቶች የመጣውን ቃል እናስተላልፋለን። ብትቀበሉት ትድኑበታላችሁ፣ ባትቀበሉት ትኮነኑበታላችሁ ማለት ነው። እንደዚሁ አጋንንት ሲጨፍርብን እንኖራለን ማለት ነው። ወይ ከትዳራችን ሳንሆን፣ ወይ ከሀብታችን፣ ወይ ከንብረታችን፣ ወይ ከጤናችን ሳንሆን በጣም ተቸግረን ታስረን መጨረሻ ሴጣን ገበርከውም፣ አረድክልበትም፣ ካደምከውም፣ ሰገድክለትም በመጨረሻ ላይ ወይ ሽባ አርጎህ አልጋ ላይ ያስተኛሃል፣ ወይ ዓይንህን ያጠፋሃል፣ በሰው እንዲመራ ታደርጋ፣ ወይ ደግሞ ሽባ አርጎ እንደ በጻጉ 38 ዓመት ዕድሜህ እስከሚለይ ድረስ የአልጋ ቁራኛ በደዌ ዳኛ ተይዘህ መጨረሻ ስትሞትም ኖረህም የሱ ነው፣ ስትሞትም ነፍስን ይዞ ወደ ሲኦል ይገባል ማለት ነው። ወይ በምድር አልደላህ ወይ በሰማይ አልደላህ። ከእንደዚህ አይነት ፈተና እንድትድኑ ነው። በክርስቶስ እመኑ፣ በእግዚአብሔር ኃይል ታገሱ። በእግዚአብሔር መከታ ይሁናችሁ። ስሙን መከታ ያዙ፣ ኃይል ያዙ የምንለው ኃይላችን፣ ሞገሳችን፣ ክብራችን፣ ኃይላችን፣ መጋሻችን የኛ መድኃኔ ዓለም ኢየሱስ ክርስቶስ ነው። መድኃኔ ዓለም ኢየሱስ ክርስቶስ ክፉ ከሚያደርጉብን ነገር ይሰውረን፣ ረድኤትን ቸርነትን ያድርግልን። እግዚአብሔር አጋንንትን ያርቅልን። በጠንቋይ በአስማተኛ ከመያዝ እግዚአብሔር ይሰውረን። ኃይል መከታ ይሁነን። የእግዚአብሔር ቸርነት ሁላችንንም ይጠብቀን። እሺ አሁን የምትሸኝ መንፈስ ተዘጋጀ። የምትሸኝ የታለ? አንተ ና ያባይ ና እስኪ ና ልሸኝ ነው። ነገ ትሸኝ
ነገ ትሸኝ ነው ልትቆይ? ለምን? ከማን ጋር ይሆናል? የት ልሂድ? እንዴት ሚስቴን ለቅቄ ትሄዳለህ? የት አለ ቀለበቱ? ቀለበቱ የት አለ? የቃል ኪዳኑ ቀለበት አሳየኝና አስቀምጠህ ትቀመጣለህ። ታውልኝ ያልኩህ እንጂ ስለ ቀለበት ጠይቀኝ አላልኩም። ሚስቴን ተዋት። የ80 ካርዱን አሳየኝ። 8 ዓመት ሙሉ እያደረኩትን አሁን ዛሬ በአንድ ቀን ወረቀቱን አሳየኝ እኮ የተፈራረምክበትን 80ውን አሳየኝ። ከዛ ቀለበቱን አሳየኝ። ምን ነው አልሄድም። ለምን? ሚስቴን ለቅቄ አልሄድም። እንዴት? ሚስቴን ለቅቄ አልሄድም። ለሌላ ሰው ላስረክባት። ስንት አይነን የሚያታለን ይዤበት ነው እንጂ እኮ በዙሪያዋ ስንት ሰው አለ የሚጠብቃት ግን እመልሰዋለሁ። ግንባሩን እያልክ ነው የምትመልሰው? አዎ። እንዴት? አስጨንቀዋለሁ። የሚመጣው አዎ፣ አስጨንቄ ካሰባት በኋላ ይጨንቀዋል። ከመንገድ መለስ ገና ሲያስባት ነው ካናገራት በኋላ የሚያስጨንቀው። ከመንገድ ነው የምመልሰው። ሀሳቡን አላስጨርሰውም ሲጀመር እሷን ለትዳር ሲያስባት ሀሳቡን አንተ መንገድ ላይ ተቀየረ። ይሄ እንደና አዳኝ ወርቁ ነው። አዳኝ ወርቁ የሚባል ዛር አለ። በወርቅ የሚያስጌጥ እያስጌጠ በወርቅ ብቻ እና በልብስ እያስጌጠ የሚቀመጥ አዳኝ ወርቁ የሚባል አለ። አብዛኛው ትግራይን ክልል ላይ ነው እነኛ አዳኝ ዛር። ይሄ ዛር የሚያጠቃው የትግራይን ክልል በወርቅ እያሽቆጠቆጠ በመጨረሻ ላይ አዶ ከበሬ የሚባል አለ። ስሙን ራሱ ነው ግን አጋንንት ነው። ስሙን እንደዛ ወርቅ የሚወዱ ከሆነ ወርቅ አዳኝ ወርቁ ይልና ይቀመጣል። ልክ ወንድ ሲገባ ኧረ ይላል። በወርቅ እያስቆጠቆጠ ምን እያደረገ ያስቀምጣቸዋል። ወንድ ሊመጣ ሲል ሰውየውን ራስ ምታት ይለቀበታል። እንደው ፈቃደ ስጋ ነውና እንደው እሷም እሺ ብላ እሱም እሺ ብሎ ተዋደው እንደው አልጋ ላይ ሊተኝ እንኳን ቢለው አልጋው እሳት ነው የሚሆንበት። ወይ ጭንቀት ልቡም 90 ዲግሪ ነግራው ከዛ በኋላ ወይ ፍንክች አይደርስም። ዞር ብሎ ጥሏት ሁለተኛ ያችን ሴት አያገኛትም፣ በአይኑም አያያትም ማለት ነው። እንደዚህ አይነት ዛሮች አሉ ማለት ነው፣ ቀናተኛ ዛሮች። ወንዱም እንደዛ ወንዱም ላይ ካለ ሴት እንዳ ለትዳር ብትፈልገው ወይ ጭንቅላቷን ያማታል ወይ ደግሞ ተውከት በተውከት ይለቅባታል። ከሰውየው ጋር ልክ ግንኙነት ገና ሀሳብ ሲኖር ተውከት በተውከት ጭንቅላት ማዞር። ሌሊት በህልሟ እሱ ልክ አባጨጓሬ ሆኖ ይታያታል፣ ወይም ደግሞ ከብት ሆኖ ይታያታል፣ በሬ ሆኖ። ሁለተኛ ቀን ከሱ ጋር ስለዋልኩኝ ይኸው ዛሬ በሬ ሊወጋ የመጣትልና በዛው ትቀራለች ማለት ነው። ወንዱም ጋር እንደዛ እና እንደነዚህ አይነት ዛሮች ለሰው ልጅ ጸሮች ናቸው ማለት ነው። ትዳር ከልከል የሚከለክል እና ብዙ ጊዜ እንደዚህ አይነት ትዳር የሚከለክለን ሰዎች መጸለይ መስገድ ያስፈልገናል። በትዳራችን መካከል ጣልቃ እየገባ የሚበጠበጠን ሰውየውን የሚያስጠላን ሰውዬ ሲሆን አይ እኔ ጋ ነው ችግሩ ብለን እንደው ሰውዬው አይ እኔ ጠልቼዋለሁ ምን እንደው እሱን የመሰለ ባላገባስ እንደው ከሱ የበለጠ ሌላ ቆንጆ ትዳር ይዤ መኖር ማለት ይቅር ነው። እዛ ጋር ብትሄጂ እንደዛው ሌላው ላይ እሳት ነው የሚያደርግብሽ ማለት ነው። ወንዱም እንደዛ አይ እኔ እሱ አስጠልታኛለች ቆንጆ መስላኝ ቀርቢያት አስጠላችኝና ከሷ የበለጠ ባሄድ ያችኛውም ነገ የምትመጣው እንደዛ 100 ሴት ብትቀያየር 100 ወንድ ብትቀያየር መንፈሱ አንተ ጋር ስላለ ምንም መንፈሱ ወጥቶልህ ካልሆነ በስተቀር ዘላለም ስትሰቃይ ትኖራለህ ማለት ነው። ወንዱም ትዳር እያማረው ሴቱም ትዳር እያማራት ትኖራለች ማለት ነው። እና ይሄንን ደግሞ ምንድነው ንስሐ መግባት፣ ራሳችሁን መፈተሽ፣ መስገድ። ማታ ስትተኙ እንደው ዝም ብለን በልተን ጠጥተን እንደው ደህና አልጋለን፣ ደህና ፍራሻለን፣ ደህና አንሶላለ የሞቃለ እዛ ላይ ከምንተኛ ወረድ ብለን መዳበሪያ ብናጣ ኬሻ መዳበሪያ ብናገኝ ምንጣፍ ባናገኝ ደግሞ ኬሻ አንጥፈን 41 ጊዜ መስገድ። ከደከመን 12 ጊዜ ሰግደን እግዚአብሔር ሆይ እችን ሌሊት እስኪ የኔ አርጋት፣ እችን ሌሊት ጸጋ መንፈስ ቅዱስ የምከብርባት አርጋት፣ በእኔ ላይ ክበር፣ ጠላቴ ዲያብሎስን አሳፍርልኝ፣ የነገውን ብርሃን እንዳይ ተኝቼ እንድነቃ
ነቅጄ ውዬ ገብቼ ሰርቼ እረፍት እንዳገኝ ብለን መጸለይ በቤታችን መስገድ ያስፈልገናል። ትንሽ ትልቅ የለም። መስገድ ካልሰገድክ ዛሬ በስጋ ያልሰገድከው ነገ በነፍስህ አትሰግድም። ሥላሴ ቤት ስትቀርብ ማለት ነው። በስጋ መስገድ ያስፈልጋል። መጀመሪያ የነፍስ ምግቧም ምኗም እዚህም ሀብታም ሆነች ደሃ ሆነች በሥላሴ ፊት ስትጠየቅ መጀመሪያ ነይ ስገጂ ነው የምትባለው። በሥላሴ ዙፋን ፊት ያልሰገደ የነፍስ ነፍስ አይደለችም። ማን ያቀርባታልና? መጀመሪያ በምድር ላይ ለሥላሴ መስገድ ለአምላክ መንበርከክ አለብህ ማለት ነው። በስጋ ካልተንበረከክ ነፍስህን ልትገዛት ልታገኛት አትችልም። ስጋም ነፍስም እኩል ይንበረከካሉ ማለት ነው። ምናልባት ስጋ ሊደክም ይችላል፣ ነፍስ ያሸንፈዋል። የነፍስ ኃይል ያሸንፈዋል። ፈጣሪ ነፍስ በስመ ሥላሴ ምግቧ የሥላሴ ስም መንበርከክ፣ ጾም፣ ጸሎት ስለሆነ ነፍስ ታሸንፋለች። ስጋ ደካማ ብትሆን ነፍስ ታሸንፋለች። እና ለነፍሳችን መንበርከክ ያስፈልገናል። መስገድ 7 እናቶች 7 12 ሰግዳችሁ ብትተኙ ከእንደዚህ አይነት ዛር ከእንደዚህ አይነት ፈተና እህቶቻችን 41 36 64 72 100 በዛ ሚሊዮን የምንስገድ ጉልበት ካለን እንከብርበታለን እንጂ ሴጣንን እናዋርድበታለን እንጂ አናከብረውም። እና ለዚህ ጾሙ፣ ጸልዩ፣ ስገዱ። አትሰግድብህም? አትሰግድም? ሰግዳለሁ። ጸሎት ሳታረግ አትበላም ነበር። አሁን አስቆምኳት። አስቆምካት? አስቆሚያታለሁ። ለምን? እያለቀሰች ጸሎት። ስንት ናችሁ አሁን? 2 ነው። 2 ሆናችሁ አንድ ሴት ላይ? አዎ። ሁለታችሁ ማግበታችኋታል? አዎ። ሁለታችሁም? አዎ። እንዴት? ህግ እኮ ያዘ። እኔ ስሄድ እሱ ይመጣል። እሱ ሲሄድ እኔ እመጣለሁ። አንተ ስትሄድ እሱ ይመጣል። እሺ፣ እሱ ሲሄድስ? እሱ ሲሄድ እኔ እመጣለሁ። እየተፈራረቃችሁ ምን ነው? በህልመ ሌሊቱ እንገናኛታለን። ዝሙት እየሰራችሁ እኮ ነው። ምን ነው? ያስቃል እንዴ? አንተ ከየት ነው የመጣ? ከየት ነው የመጣ? ምን አውቃለሁ? ልታባርር? እንዴት? እኔ ልታባርር? እንዴት? እኔ ልታባርር? እኔ ሳይሆን የማባረር ኃይል አለ። የሚያባረር ኃይል አለ። እኔማ ሰው ነኝ። አሁን ስውሯ ማርያም ትሄድ። ስውሯ ማርያም ትሄድ። ለምን? ስውሯ ማርያም ሆነች ኪዳነ ምሕረት ሆነ የምንለያት የእግዚአብሔር ቤት አይደል እንዴ? እዛ ትሄድ። እዛ ትሄድ። አንተ ባልከው ነው እንዴ? እዛ ትሄድ። የሚመቸውን ነው የሚፈልገው። እንደዚህ አይነት ሲመራ አንዳንድ ጊዜ መንፈስ እንደዚህ ሲመራ አትሞኙ። የሚሸውድበትን ቦታ ያውቃል። የሚቃጠልበትን ቦታ ያውቃል። እኛ ስውሯ ማርያምን መቃወሚያ አይደለም። የመንፈስ መሬት የለም። ከልቦናችሁ እናንተ ተነጋገሩኝ። መንፈስ አርሴማ ነው የምለቀው፣ ቅድስት አርሴማ ለቃለሁ፣ ጆሮ አርሴማ ለቃለሁ፣ ደብረ ሊባኖስ ለቃለሁ። ውሸት የለም። ጊዜ አይሰጥም ለሴጣን። መልቀቅ ባለበት መልቀቅ። ሁሉም ደብረ ሊባኖስ ያለው መንፈስ ቅዱስ መንደሎ ላይ ያለው መንፈስ ቅዱስ ነው። ቆቃ ያለው መንፈስ ቅዱስ መንደሎ ላይ ያለው ቅዱስ ነው። እዚህ ያለው እዛ ነው። ስውሯ ያለው ክርስቶስ ሰምራ ያለው ሌላ ያለው መንፈስ አንድ ነው። ኢየሱስ ክርስቶስ መንፈስ ቅዱስ ስለሆነ መንፈስ ቅዱስ ከሌ ጋር ሄድ ከሌ ጋር ሄድ አይልም። ስንት ሰዓት ነው ያስካት? ሸኘኝ። ሰዓት እየደረሰ ነው። ወዴት ይሄድ? አሁን ልሂድ። ሸኘኝ ወደምሄድበት። እንቅደዳ ፊርማውን ልሂድ። እንደለመድኩ እዛው የት ገደል ውስጥ ልግባ። ሚስት አለህ? ገደል ውስጥ ልፈልግ ነዋ። ገና እሷን ለቅቄ ደግሞ ሌላ ልፈልግ እንጂ እሷንማ ሌላ ልትፈልግ? አዎ አስጨነቀኝ። እሷንማ ልልቀቃት እንጂ ልልቀቃት። ወደዛ ወደ ነበርኩበት እሷን ባገኘሁበት። ትራንስፖርት አለህ? ና ወዴ ትራንስፖርት አለህ? እሷን ባገኘሁበት በጣም ፍለጋ ልሄድ ነው። ትራንስፖርት አለ ሆይ ነው ልስጥክ? እሄዳለሁ። ልሂድ። ሸኘኝ። በምን ትሄዳለህ? እሄዳለሁ። እኔ በምሄድበት በምን ትሄዳላችሁ? ልሂድ ልፈልግበት። አሁን አይጠፋም፣ ሰዓቱ ነው። አይጠፋም ሰዓቱ። ስንት ሰዓት ነው ያገኘሃት? እሷና 6 ሰዓት ተኩል ከትምህርት ቤት ወጣ። ከትምህርት ቤት ወጣ 6 ሰዓት ተኩል። ስንተኛ ክፍል ነበረች? 9ኛ ክፍል። 9ኛ ክፍል። ታየሃት? ስትገባ ታየሃት? በያስፋት በሁለት ሰንበቷ ጠፍታ አዲስ አበባ መጣች። ሰዎቿን ጠፍታ። አይ ስትይዛት ታየሃት? ታይተሃት ነው ነው
ዝም ብለህ ልጁን እየፈለገች። አይ አንተ ስትገባ እንዴት አወቀች? በምን አወቀ? አላወቀችም ስትገባ? ኧረ እሷ አላወቀችም። እሷ ልጁን ነዋ ትፈልግ ነበር። ከዛ አንተ ገባህ? አዎ። አንተ ምን ስትፈልግ ነበር እሷን ያገኘሃት? ሚስት ፍለጋ። አንተም ሁለታችሁም ተገናኝታችኋላ። እሷ ባልፈለጋ አንተ ሚስት ፍለጋ። ታምር ነው እንግዲህ። ምን ነው አንተ አታሳልፍብኝ። ስድስት ተኩል ስንት ሰዓቱን ይወጡ እስኪ እየው። አሁን ሊደርስ ነው እየለገሰ ነው። ስምህ ጋኒኤል? ጋኒኤል ነው። የአየር አጋንንት ነው ወይስ የገደል አጋንንት? የገደል አጋንንት። ስንት ናችሁ? 8። ቀደም 2 ብሎ ነበር፣ አሁን 8 አለ። ሰራዊቱን ሁሉ አሉ ማለት። ሰራዊትን ሰብስበሃል? አሁን ትሄዳለህ? በምን ካርነን ማነው እንትኑ እንደተቀደደ ለምን ሳታሳይ ወረቀቱ 80 ፊርማ በምን ነው መቀደዱ? ቀደድኩት። አሁን ልሄድ ስለሆነ ቀደድኩት። ቀደድከው? ልሂድና ልቀመጥ እዛ ገደል ውስጥ። አንዷ ደግሞ ብትመጣልኝ እና እሷ ሂጅ እዛ እጠብቃለሁ። ደግሞ እዛው እገባለሁ። ሰው ይመጣበታል ቦታው። እሷማ አሸነፈችኝ። እንግዲህ የእናቷ እንባ ነው ያሸነፈኝ። አጋለጥ። አሁን ትለቃ 8 ናችሁ። ቶሎ ካለህበት 8ንም ለቅቅ አድርግ። ቶሎ ሰብስብ አድርግ ነው እንዴ? ምን ነው እንደዛ ነው? ምን ነው በእልልታ ነው? ተመስገን። በእልልታ ነው የምትሄዱት? ተመስገን። ተፋታችሁ? በስላሴ ስም ስምንታችንም በደረሰችበት ላንደርስ በሄደችበት ላንገባ በመድኃኔዓለም ስም ስምንታችንም ሁለተኛ በትዳሯ በድሏ በሀብቷ በንብረቷ በገንዘቧ ላንገባ በቅድስት ሥላሴ ስም በኪዳነ ምሕረት ስም በሰማዕቱ በቅዱስ ጊዮርጊስ ስም በተክለ ሃይማኖት ስም ለዘላለም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ስም ስምንታችንም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ሲኦል አስሬሃለሁ። 7 ጊዜ ጩኸና ውጣ። ቶሎ በል እዛው ተንበርከክ። ቶሎ 7 ጊዜ እግዚአብሔር ይገስጽ። እግዚአብሔር ይገስጽ።